ሀይ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት ይዟችኋል? በእኔ ጋር ሁሉ ሰላም። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ነው አይደለ? መቼም እያያችሁ እንደማታልፉ ተስፋ አደርጋለሁ። ግን እኮ እይታው ብዙ ነው፣ ደግሞ ሰብስክራይቡ ትንሽ ነው። ለምንድን ነው ሰብስክራይብ የማታደርጉት? ነካ አድርጋችሁ አታልፉም? ነውር ነው የምር። እንጀራ እንብላ በበርበሬ። በጣም ነው የምወደው እንጀራ በበርበሬ ከዛ ሻይ እናማላችኋለሁ። ትናንትና ምን እንደተፈጠረ ታውቃላችሁ? ምን ቀን ነው ያ ዳጊና ሳምሶን ተፋተናል እና እኛ ምን አገባን? ደግሞ ቢፋቱስ ባይፋቱስ እኛ ኢትዮጵያ ሕዝብ እነሱ ብቻ ናቸው የተፋቱት። ስንት ሰው ተፋቱ የለም። ስለዛ ለምንድን ነው እኛስ የምናሽቃብጠው? እና ደግሞ እሱ እኔ ለሚስቴ በጣም ጥሩ ባል ነኝ፣ እግሯንም አጥባለሁ፣ ቤትን እጠርጋለሁ፣ ሰራተኛ ከሌላ እና ልጆቼን አጫውታለሁ አለ። እና ማለት ያጫውትልን ነው ልጆቹ አይደሉ እንደ ሞግዚት አለ። እና ማላችኋለሁ ግር የሚለኝ ግን እኛ ሀበሾች የበስማ እንዴት ነው የምናሽቃብጠው? እሱን ሲጠርጉት ነበር የከረሙት። እኔ እንኳን እንደዚህ አይነት ነገር ላይ አስተያየት እራሱ አልሰጥም። ከዛ ደግሞ እሱ ሲነጋገር ለካ የሰው ልጅ ዝም ሲል ምንም ነገር የማይናገር ይመስለናል ምናምን እያለ ሀበሻው ሁሉ ሲያሽቃብጥ ነበር። እና ሰው ህይወት ውስጥ ባትገቡስ ቆይ ባይገባስ እነሱ ምን እንደተደራረቡ ማየሁን ከጁ ይታላችሁ። ምን አሳወቃችሁና ነው? ቆይ አሁን እያመሁ አይደለም እንደው ግን አንተ ያርግብኝና እኔ ምናቸውም አይጥመኝም። ስለዚህ ተዋቸው፣ የራሳቸውን ኑሮ ይኖሩበት። ሚስትም ቢያገባ ደግሞ ያግባ። ምንድን ነው ብርቅ ነው እንዴ? ተፋቶ ሚስት ማግባት ምን ነው ብርቅ አረጋችሁ? ሶሻል ሚዲያ ላይ 3-4 ባል እየፈታን አይደለ እንዴ? በሶስተኛው በአራተኛው እየረጋም ቁጭ ነው። ምን ታሽቃብጣላችሁ? እና ማንኛውም አታሽቃብጡ ውዶች፣ እሺ? ጥሩ አይደለም። እና ደግሞ ይዛ የጅጅና የፋኒ እየተጧጧፈ ነው እኮ ሰሞኑን በዛች በዴዚ ምክንያት ተነሳ ጅጅና የሆዷን የውስጧን የአንጀቷን ዝርግፍ ነው ያደረገችው። ሻይ ልጠጣ። እናማ ከዛ ፋኒም ተነሳበት አማችየው ዝም ብሎ ከዛ ተነስታ እኔ አከብርሻለሁ አላት። እኔ አከብርሻለሁ ጥረገጤ እንድትደርሻ አልፈልግም። ስለዛ ተከበሪ። ቤተሰቦቼንም እህቶቼንም እናቴንም ሚስቴንም እኔም ተሰድቤያለሁ። ከዚህም በኋላ ግን የምችልበት ነገር የለኝም። በህግ ፊት እናወራለን። ከዚህ በኋላ ህግ ሀገር ነው ያለ ነው። አያችሁ ያሉበት ሀገር እንኳን ሰው ከተሳደበ የሚታሰርበት ሀገር ነው። እኛ ሀገር ግን ቢገደል ራሱ የሚታሰርበት ሀገር አይደለም። ከዛ ወይዘሮ ጂጂ ወይዘሮ ነው ወይዘሪት ብቻ እንደዛ ደፍሮኛል አላለኝ። ጭራሽ የልጇ አባል ደፍሮኛል ብላቆች አጅሬት ዝሆን። ከዛ እሱ ደግሞ እንግዲህ እየጠበኩ ነው ምላሽ የሰጠው መሰለኝም። እስካሁን አልመጣልኝም። ምላሽ ከሰጠ ደግሞ የምናወራበት ይሆናል። ዝምማ አንልም እንዴ። እሷም ቢሆን ማክበር አለባት። 2 ወልዷል። እሷን የምትመስል ናት አንዷ ራሱ የወለደችው። እና እንዴ ምንድን ነው ተወደ ይሆን እንዴ? እሱ አይታወቅም እኮ። አንዳንድ ሴት እኮ ማማቾቻቸውን ይወዳሉ። እናላችኋለሁ። ግን ይሄንን እንዳሚታ እንዳቆጥሩብኝ የምር ማለት የሆነ ሰው ቢኖር በደንብ ሞቅ ሸብረቅ ደመቅ አድርገን እናማ ነበር። ግን ብቻ እኔ ከእናንተ ጋር ያው ምላሽ ስትሰጡ ደግሞ እናወራበታለን።
ዝም አትበሉኝ፣ አስተያየት ስጡኝ። አመት አይደለም አይደለም። እና ደግሞ ብናማ ምን ማለት አይደለም፣ ሰው የስራው ባህሪ ነው። ስለዚያ እባካችሁ ወንዶች ከአማቾቻችሁ ጋር ተስማሙ። ወደፊት እኮ እንጃ ሽምግልና ራሱ በሶሻል ሚዲያ ነው የሚሆነው። አሚታ በሶሻል ሚዲያ ነው የሚሆነው። ወይ እንደፈርዶብናል። ለማንኛውም ሼር፣ ሰብስክራይብ እና ኮሜንት፣ ላይክ፣ የደውል ምልክቷን መንካት እንዳትረሱ። እንዴ ምንድን ነው አላሳዝናችሁም? እኔ እዚህ ደፋ ቀና እያልኩኝ መረጃ እያቀረብኩላችሁ እናንተ ዝም የምትሉኝ ለምንድን ነው? እኔ እኮ የምለፋው ለእናንተ ነው። ሻይ ቀዘቀዘ። ፋኒ ደግሞ ተመልሶ ከመጣ በቡና እንሄድበታለን። ያሁኑ በሻይ ነው፣ ብዙም አያረካም። ማሚታው ራሱ ቅዝቅዝ ያለ ነው እና በቡና እንሄድበታለን ውዶቼ። ወደ ቁም ነገሩ ስገባ እና በሰው ህይወት ላይ እየገባን ባንፈተፍት ጥሩ ነው። እሺ እህትም ወንድምም ያላችሁ በየትዳራቸው ላይ እየገባችሁ ባትፈተፍቱ። በቃ የራሳቸውን ኑሮ እስከኖሩ ድረስ ትደብድበውም ሚስቱ ትቃጥቅጠውም እንደፈለገ አታርገው። ስለዛ አትግቡ። በቃ ማንኛችንም ብንሆን ሰው ህይወት ላይ ገብተን አስተያየት ባንሰጥ ማለት የሆነውንና የተደረገውን ስለማናውቅ፣ ስለዚህ የሰው ልጅ ሁሉም ሰው ቢሆን የራሱ የሆነ ነገር ይኖረዋል። ማንኛችንም ቢሆን እኔ ነኝ የነ ሳምሶንም ሆነ የነ ዳጊ ምናልባት እንግዲህ ላያስማማቸው የሚችል ነገሮች ሁሉ ግዴታ አብራችሁ ነው አይባሉም እኮ ግዴታ አብሮ መሆን አይጠበቅባቸውም። በቃ ወለዱ፣ አልተስማሙም፣ ተለያዩ። ስለዚህ ያው ደግሞ የኛ የሀበሻ ትዳር በአብዛኛው የሚፈርስ በአማት ነው አሉ። እንግዲህ ወሬው በአማት ምክንያት ነው አሉ። አሁን እሷም የባሏን ቤተሰቡ ያወዳቸውም አሉ፣ ጭራሽ አስቀርተውም ነበር አሉ። አሁን የታረቁት እያለ ሲል ነበር ያን ቀን ከእህቴ ጋር ራሱ ከ2 ዓመት ወዲህ ነው የታረቀው። ደህና የሆን ነው። አሁን ደግሞ እንደ አዲስ እህቱማ ጭራሽ ሀገር ጥላ ሄዳለች አሉ በእሷ ምክንያት። አይገርማችሁ? ታው ምራቶች ረገብም ባሉ ምራቶች እንዴ ቻልም አድርጎ አንዳንድ አማቶቻችሁን የባላችሁን ቤተሰቦች ምንድን ነው የምታሽቃብጡት? አፈር አይንካኝም አትበሉ። ቢያንስ ቻል ማድረግ አለ። አንዳንዴ ማለፍ የሚባል ነገር አለ። አለፍ በሉ። ምንድን ነው እንዲህ ከሀገር እስከ ማባረር ድረስ? በስማ ሊሆን ይችላል እኮ ማለት አንዳንድ እህቶች አሉ ጭራሽ ወንድማቸውን ካላገባ ነው የሚሉም አሉ። በትዳር ምክንያት አሉ ብዙ ቤት የፈረሰ። ግን ደግሞ አንዳንዴ ማለፍ እና ደግሞ የባል እህቶችም እረፉ። ምንድን ነው እንዴ ትዳር አላሲዝ ልትሉ ነው እንደ ጭራሽ ወንድማችሁን አታገቡት። እንግዲህ ሌላ ሴት ናት የምታገባው። ስለዚህ እረፉ። የባሰችዋን ደግሞ ያመጣባችሁና የመጀመሪያዋ ማሪኝ እንዳይሆን ያው አግቢ ነው ወዲያና ወዲያ ሌላ ሴት ነው የሚያገባው። እናንተ ነው ያገባችሁ። ስለዛ ረፍ አትንኩ። አሁን እኮ ጭራሽ እኔም እኮ ኮሜንት ላይ ቲክቶክ ስገባ የባለህት ነው የሚባለው። ስማ ብቻ ፈጣሪ ይመስገን። እኔ እንደዚህ አይነት ጨዋ ናቸው ይሄ እና ወንድማችሁን ያማለያ የምታገባው ሌላ ሴት ናት። ስለዚህ ሌላ ሴት ስለሆነ የምታገባው የሚያገባው ያው የምትመጣዋ ደግሞ ሀርደኛ ትሆንና እየረገጠች ትይዛችኋል ማለት ነው። ስለዚህ አርፋችሁ ተቀመጡ እሺ። እና ለዛሬ በቃና ልትካ እንግዲህ ፋኒ ከመለሰ ወይም ደግሞ የሳምሶን ሚስት እሁድ ሲፎ ካቀረባት ያው እናወራበታለን ማለት ነው። እሁድ እንጠብቃለን። የነ ፋኒ ደግሞ ከመለሰ ወይ ዛሬ ወይ ነገ ተመለሰ እሄድባቸዋለሁ። እሺ
እናወራበታለን። ለማንኛውም ሰላማችሁ ዝት ይበልልኝ። ሰብስክራይብ ማድረጋችሁን እንዳትረሱ ውዶቼ። አጎንብሼ ነው የምበላው፣ አጎንብሼ ነው የምቀርጽላችሁ። ስለዚህ ላሳዝናችሁ ይገባል። ሰብስክራይብ አድርጉ፣ ላይክ፣ ኮሜንት እንደዚሁም ደግሞ ሸር አድርጉልኝ ለየጓደኛ። አስተያየታችሁን ስጡኝ። እንደዛ አታርጊ እንዲያርጊ እያላችሁ ባይ ባይ።